ቤተሰብ እንዴት ቆያችሁኝ? ዛሬ በጨረቃ ፋሚሊዎች መካከል እንግዲህ አንድ ደስ የማይል አንድ ደግሞ ደስ የሚል ነገር ነው ይዤላችሁ የመጣሁትኝ። እንግዲህ ደስ ከሚለው ስጀምርላችሁ ሀይሚ ደስ በሚል ሁኔታ ብሩክ ለኔ ደስታ ከቡታጅራ ተመልሰን ከመጣን በኋላ ብዙ ነገሮችን እያደረገ ነው እኔን ለማስደሰት። ለኔ ስጦታ በመግዛት ሊሆን ይችላል፣ ለኔ ቤት ውስጥ የሆነ ነገር አዘጋጅቶ በመጠበቅ ሊሆን ይችላል። ደስ የሚል ጊዜያቱን እያሳለፍን እንገኛለን። እኔ ደግሞ ምንም በውስጤ ብዙ ነገሮችን ቢይዝም ብዙ ነገሮችን እያሰብኩኝ ብሆንም ግን ደግሞ እሱ ለእኔ ደስታ እንዲሚሮጥ የሚሆንልኝ ከሆነ በትንሹ እኔም ረዘም ላለ ጊዜ እንግዲህ ብሰራም ብበላም ለራሴ ነበረ። አሁን ላይ ግን ብሩክን መጋበዝ እፈልጋለሁ ብላ እንግዲህ ደስ የሚል በቃ የቡፌ በሉት በቃ ቡፌ የምግብ ቤት ሰርግ ቤት ቡፌ በሉት የሚገራርም ወጥ ሰርታ የሚገርም ምግብ ሰርታ እንግዲህ ደስ በሚል ሁኔታ የሴትነት ልክ የሴትነት ጥጓን፣ ስርዓቷን፣ እርጋታዋን ሁሉንም ነገሯን አሳይታናለች እና ብሩክን በዛ ተደስተኛ ሆኖ ጥሩ ጊዜ አሳልፈው ደስ የሚል ቆይታን አድርገዋል። ደስ የማይለው ነገር እንግዲህ ሀይሚ ያው ብሩክ ዱባይ ይዣት መሄድ እፈልጋለሁ በማለት እንግዲህ ነገሩ ከሀሳቡ ከመጣ እጅግ በጣም ቆየት ብሏል፣ ማለት ትንሽ ቆይቷል። በኋላ ላይ ግን ከሀይሚ ጋር መሄድ ፈልጎ እሷ አስባበት ልትነግረው ስትል ሌላ አጋጣሚ ደግሞ ተፈጠረ። ሶሲ አብረሽኝ ትሄጃለሽ ወይ? የማይረባ ፕራንክ አደረጋት። አብራኝ ትሄዳለች አትሄድም? አይ እኔና ሀይሚን ያለንን ግንኙነት ፍቅር ስለምታውቅ አብሬ ልሄድ አትልም ብሎ ፈተናት። በፈተና ወደቀች እና ያንን ራሱ ኤዲት አድርጎ ማውጣት ይችል ነበረ። ይሄ ቪዲዮ ተፖሰተ፣ ሀይሚ ያየች። ያቺ ደግሞ ስግብግብ ብላ በቃ ሰፍ ብላ አብሬ መሄድ እፈልጋለሁ እንዴ ካንተ ጋር መዝናናት ተገኝቶ ነው ምናምን ብላ በቃ ልክ ሎተሪ እንደደረሳት በጣም ደስተኛ ሀፒ ነበረች። ከዛ ሀይሚ ይህንን ነገር ስታይ ድጋሚ ደግሞ ራሱ ባንደበቱ ሂዶ ቤቷ ድረስ በቃ ሰላትን ይዣት ልሄድ ነው አንቺ ማትሄጂ ከሆነ ምናምን ሲላት ሀይሚ አመረረች። ትንሽ ደበራት፣ ከፋትና ሙሉ በሙሉ ልትሄድ የነበረውን ሀሳብ ሰረዘችው። አልሄድም እንደውም ብላ ተናገረች ማለት ነው። እና ይህንን ስትናገር ሀይሚ ውስጥ እኔ በተደጋጋሚ የተናገርኩት ነገር ነበረ። እቺ ልጅ አልኩኝ እንደውም ደብሯታል፣ ሰውነቷ ራሱ ትንሽ ቀንሶብኛል ብዬ የሆነ ሰዓት ላይ ስናገር ቪዲዮ ላይ አንዳንዶቻችሁ አይ የሴቶች ጉዳይ ላይ ስለሆነች ነው፣ አይ አልደበራትም፣ በቃ ሙሉ በሙሉ ረስታው እኮ አሁን ጥሩ ላይ ነች ምናምን እያላችሁ ነበር። እኔ በተአምር ሀይሚ ላይ የማየው ደስታ ወይም ሀይሚ ላይ የማየው ፈገግታ የውሸት እንደሆነ ወይም ደግሞ ውስጧ በጣም ብዙ ጥያቄዎች ተሰብስበው እንዳሉ ያልተመለሱላት ጥያቄዎች ብዙዎች እንዳሉ ብሩክ ልክ እሷም ዛሬ በትክክል እኔ የተናገርኩትን ነገር ተናግራለች። እግዚአብሔርን ከዚህ በፊት እኔ ቪዲዮ ሰርቼ ነበረ። የሰራሁት ምንድን ነው ሀይሚ ደስተኛ አይደለችም፣ ብሩክ በግድ ነው በቃ ደስተኛ እንድትሆን እያደረጋት ያለው ወይ ደግሞ ለጊዜው ነው ፈገግ እያለችለት ያለችው። ግን ያረሳችው በውስጧ የያዘችው ብዙ ጥያቄ አለ። ብሩክ ያልመለሰላት ብዙ ጥያቄዎች አሉ። በቃ ሰላም አይደለችም ውስጧ ብዬ ተናግሬ ነበረ። ሀይሚ አልቆየችም፣ አላረፈደችም፣ አልዘገየችም። ያልኳትን ነገር ሁሉ ቃል በቃል ተናግራለች። እንግዲህ ዱባይም በተአምር አብረው መሄድ እንደማትፈልግ ብዙ ጥያቄዎች አሉ። እስከ ዛሬ ብሩክን እንደውም ጎድቼዋለሁ ብላለች። ለምን በውስጤ ብዙ ጥያቄዎች ነበሩ፣ ብዙ ያልተመለሱልኝ ነገሮች ነበሩ፣ ብዙ ውስጤ ቅሬታዎች ነበሩ እና በዛ ምክንያት እሱ በሚያደርግልኝ ነገር እሱን እየጎዳሁት ነበረ በማለት እንግዲህ ተናግራለች። ግን አሁን ላይም ቅሬታ እንዳላት ነው የተረዳሁትኝ። እኔ ብሩክን ነግሬው ያለኝ አንደኛ ጥፋትን በጥፋት ነው ያጠፋው። አሁንም ብሩክን አትናገሪው ምናምን ልትሉ ትችላላችሁ። እኔ አንድነታቸውን ነው የምፈልገው፣ ነግሬያቸዋለሁ። ብሩክ ሀይሚን ቢተዋት እኔ አላገባውም፣ ሀይሚ ብሩክን ብትተወው እኔ አላገባትም። ምንም ከነሱ መለየት እኔ የምጠቀመው ነገር ኑሮ እኔ ብሩክን ጠልቼ ሀይሚን ልወዳት አልችልም። ሀይሚን ወድጄ ጠልቼ ወይ ደግሞ ብሩክን ልወድ አልችልም። ሁለታቸውንም በእኩል አይና ያለው። ግን ሀይሚም እስከ ጥግ ድረስ ካጠፋች እስከ ጥግ ድረስ ኖ በዚህ መንገድ ትክክል አይደለሽም፣ ይሄንን ነገር አስተካክል ብዬ እናገራለሁ። ብሩክም ካጠፋ እንደዛው እንጂ ብዙ ጥፋቶች እኮ አሉበት ብሩክ።
አንዳንዴ እኮ ባላየን ባልሰማን እኮ ብዙ አልፈናል። ማታም እኮ ላይ ብዙ ታሪክ ተፈጥሯል አይደል እንዴ? በጣም ከባድ አጀንዳ ተነስቶ ብዙዎቻችሁ ስትከራከሩበት ስትጨቃጨቁበት የነበረ አጀንዳ ነበረ። ሶሲን አምጣት እያላችሁ ያች ልጅ የት ሄደች እያላችሁ ሲጽፉ የነበሩ ሰዎች ኮሜንት ሀይሚን አስደብሯት አስከፍቷት ነበረ። ብሩክም አንዳንድ አላስፈላጊ ነገሮችን ሲናገር ነበረ። ብሩክም አንዳንድ አላስፈላጊ ደስ የማይሉ ኮሜንቶችን ጮክ ብሎ በውስጡ በራሱ አንብቦ አንደኛ ለማንበብ ይችል ነበረ። ሁለተኛ ነገር ደግሞ ካነበበው ደግሞ ጮክ ብሎ መናገር አልነበረበትም። እና ያ ነገር ደግሞ ሀይሚንም አስቆጥቷል፣ ተመልካችንም አስቆጥቷል። ብዙ ታሪኮች ተፈጥሯል ባጭሩ። እና ብሩክ ያው በየቀኑ ሰው ነው ያጠፋል። አዎ። እና ይሄ ጥፋቱ ደግሞ ሀይሚ ነጥብ እየያዘችበት እየሄደች ነው። ሀይሚ ይውላችሁ ለዛሬው እኮ ችግር የለውም ኢትስ ኖርማል በቃ ኢትስ ኦኬ ምናምን ብላ እንደ ኖርማል ህይወቷን መቀጠል ትችላለች። ግን አያችኋት በጣም ስማርት መሆኗ የምታውቋት ዛሬ ላይ እንዲህ ከሆንኩኝ በፍቅር ገና በፍቅር ላይ እያለን እንዲህ ከተቃጠልኩ እንዲህ ከጨስኩ እንዲህ በሌላ ሰው እየተተካው ወይ ደግሞ ሌላ ሰው እየመጣ እንዲህ ህይወቴን የሚበጠበጥ ከሆነ እሱ የማይደግፈኝ እሱ የማያበረታታኝ እሱ አለውልሽ የማይለኝ እሱ ከጎኔ የማይቆም ከሆነ ነገስ ትዳር ላይ ሆኜ ልጆች ትወልዳለች። እች ልጅ አሁን ውበቷ እንዲህ እንደሆነ አይቀጥልም። እንዲህ ወርቅ እንደሆነች እንዲህ ብርቱካን እንደሆነች አትቀጥልም። እች ልጅ የሆነ ነገር ብቻ ስትወልድ ምናምን ያው እግዚአብሔር ይመስገን መድኃኒዓለም ጤናዋን ይስጣት እስከ መጨረሻው ውበቷ ሳይቀንስ። ግን ያው እርጅና የሚባልም ነገር ይመጣል። ብቻ ብዙ ነገር አለ። ያኔ እስከ እርጅና ሳይሆን ብቻ የሆነ ጊዜ በትዳር ስትቆዩ አንዳንዴ ስትወልዱ ምን እንደሚፈጠር ሴቶች ታውቃላችሁና ያኔ ቦታ ባይሰጠኝስ ወይም ደግሞ ይሄ ሰው የልጆች አባት ይሆንልኛል እስከ መጨረሻው የህይወቴ አጋር ይሆናል ብላ ስታስብ ብዙ ነገሮች ጥያቄዎች ይመጡባታል። ለዛ ጥያቄ ደግሞ መልስ ካላገኘች እች ሴት ወደ ኋላ እያለች ነው የምትሄደው። ሰርግ በቃ አብሮ ትዳር ምናምን የሚባለው ነገር እያስፈራት ወደ ኋላ እያፈገፈገች ነው የምትሄደውና እንደኔ ከበፊትም ጀምሮ ብዙ ጥያቄ ነበረባት። እንደው ከሌላውን ተውት፣ የሶሲ የምናምን ተውትና የእዩ ጥያቄ ራሱ ብዙ ጥያቄዎች እያሏት መጀመሪያ ላይ ተነስቶ ነበር። ይሄ ጥያቄ አንስታ ነበር ካስታወሳችሁ። ሀይሚ የሆነ ጊዜ ላይ ከኔ ውጭ ሌላ ሰው አውርታ አታውቅም ወይ፣ ከኔ ውጭ ሌላ ሰው አግኝታ አታውቅም ወይ ብላ ጥያቄ ስትጠይቀው የሆነ ጊዜ ላይ በጭራሽ አግኝቼም ጠይቄም አውርቼም አላውቅም ብሎ ሸምጥጧታል። ከዛ መጨረሻ ላይ እሺ በቃ አላወራም ብላ አይታ እኮ እንዳላየ ሆነች፣ ሰምታ እንዳልሰማ ሆነች። እና በቃ እሱ በሚያስደስታት ነገር በሚሰጣት ስጦታ በቃ ደስ በሚሉ ነገሮች ተሞላች። እና ብሩክ ሙሉ በሙሉ የረሳችሁ መሰለው። ቀጠሉ። ሀይሚም እሺ በቃ እንዴ ሁሉን ነገር አቋጥሬ ሁሉን ነገር እንዲህ የሆነ ግግም ብዬ ምናምን ብላ ሀይሚ እስኪ አንዳንድ ነገር እየተውኩ ልለፍ ብላ ውስጧ ግን ቅሬታ ነበረባት፣ ጥያቄ ነበረባት። አልተመለሰም። ያ ነገር ቀጠለ ማለት ነው። ከዛ በኋላ ድጋሚ የሆነ ነገር ሲፈጠር ሀይሚ እንደም ጠርጥሬ ነበር፣ በቃ የፈራሁት ደረሰ፣ የሰጋሁት ያሰጋኝ ነገር ሙሉ በሙሉ በእውኔ አየሁት ብላ ሙሉ በሙሉ ጥርጣሬ ውስጥ ገብታ ብዙ ታሪክ ተፈጠረ። አሁን ደግሞ የእዩ ሳይፈታ አብሳላትም አለች። የአብሳላት ጉዳይ ይሄው ምን አለች በሉኝ። እንዲህ እንደሄደች እንዲህ እንደጠፋች እንዲህ ዝም ብላን እንደቀረች አትቀርም። እርግጠኛው የምነግራችሁ ነገር ሌላ ኮተት ይዛ ትመጣለች። እርግጠኛ ነኝ። ብሩክ እራሱ ነው ካለችበት ሂዶ ያመጣት። ያኔ ምን ሊፈጠር እንደሚችል መድኃኒዓለም የሚያውቀው፣ እሱ ይጠብቃቸው። ሌላ ምንም ነገር አይደለም። ግን እዩ ራሱ ቦታ ስለሰጧት አንድ ቀን ሁለት ቀን ቆሞ ስላወራት ነው በዛ ልክ ሀይሚን ስታሰቃያት ስትሰድባት፣ አንቺ ማነሽ ከየት ነሽ ውጪ ምናምን ብላ ልብሷን እስከ ማዘጋጀት የደረሰችውና ብዙ ነገሮች አሉ። እና ሀይሚ በዛ ነገር ውስጥ በቃ በጭራሽ እሱ በሄደበት ሁሉ እየተከተልኩ እየሄድኩኝ መኖር አልፈልግም ነው ያለችው። የራሷ ምክንያት እንዳላት ተናግራለች። ቂሙን እርሽው ታዩ ምናምን ለሚለው ብሩክ አሁን በእርግጥ ተናግሯል። ውስጧ ምን እያሰበ እንደሆነ ምን እያረገችው እንደሆነ እኔ እንጃ፣ በቃ በጣም እኔ እንጃ አላቅም ነው ያለው። ስለዚህ ብሩክ አሁን ዱባይ ከመሄድ በፊት እኔ ያለ ሀይሚ ባትሄድ ደስ ይለኛል። እዛ ብትሄድም የሚያጋጥም ብዙ ነገር እንዳለ አውቃለሁ። እንዳለ ሌላ ማትፈታው ማትወጣው ችግር ውስጥ ነው የምትገባው። ምክንያቱም ብሩክ በየዋህነት የምታደርጋቸው ነገሮች በሙሉ ህይወትን እያበላሹ ነው ያሉት።
ሀይሚ እንደ ድሮ 100% አታምንም። ይሄው እኔ እምልላችኋለሁ ሀይሚ እንደ ድሮ 100% እምነት የላትም። 100% ከ100 በላይ ነበር የምትተማመንበት። ያ ምንድን ነው ብሩክ በየጊዜው የሆነ የሚያደርጋቸው ነገሮች ደስ አይሉም እና ይሄ ነገር ነው። ከብረ ማስከበር አለብህ። ንጉስ መሆን ከፈለክ አንግሳት፣ እሷን ነው ምለው። ለማንኛውም ግን እግዚአብሔር አምላክ ሰው ፈጥሮ የሚያወራ ሰው አለ ብዙ ነገሮችን እያላችሁ ነበረ። ፈጣሪ ከሚሰሙ ከሚነገሩ መጥፎ ነገሮች ይጠብቃችሁ ላለሁ። ለብሩክ ማስተላለፍ የምፈልገው መልእክት ሀይሚ ብዙ ቅሬታ አለባት። እኔም ከዚህ በፊት ነግሬያለሁ። ብትሰማኝ ምናምን ደስ ይለኝ ነበር። እግዚአብሔርን ተናግሬያለሁ። ሀይሚ ቅሬታ አለባት። ሀይሚ ከውስጡ አይደለም እየሳቀች ያለችው። ሀይሚ ፈገግ እያለችው ያለችው እሱን እንዳይከፋው ብላ ነው ብዬ ከዚህ በፊት እኔ በደንብ ተደጋጋሚ ቪዲዮ ሰርቼ ነበር። አሁንም ዱባይ መሄዱም ሰርፕራይዝ ማድረጉም ምኑም ቀርቶ የሆነ የማልሄድበትን ምክንያት ልንገርህ ብላ 2 ቀን 3 ቀን ቪዲዮ ተቋርጦ የራሱን ወሬ አውርቶ አልፏል። ስለዚህ ቁጭ ብለ በስርዓት ሀይሚዬ በቃ ስላለፈው ነገር እንርሳው። እኔ በዚህ መንገድ አስተካክያለሁ፣ ድጋሚ እንደዚህ አይነት ስህተት አልሰራም፣ ድጋሚ በዚህ መንገድ አልሄድም ብለ በደንብ ቁጭ ብላችሁ መነጋገር አለባችሁ። ካልሆነ ነጋችሁ እጅግ በጣም አሳሳቢ ነው የሚሆነው ብዬ መልእክቴን ለማስተላለፍ እሞክራለሁ። ብሩክ ያልተፈታ ችግር ስላለ፣ ለሀይሚ ያልተመለሰላት ጥያቄ ስላለ በስርዓት ባለው መንገድ ቁጭ ብለ ልታስረዳትና እንድታምንህ ማድረግ መቻል አለብህ ብዬ መልእክቴን አስተላልፋለሁ። ሌላኛው ደግሞ ዱባይ ምንም ብቻን የሚያስኬድ ነገር ስለሌለ ተረጋጋ። እሷም ወደ አንተ ሙሉ እምነት እስኪኖራት እስክታምንህ ያለውን ነገር በቃ ዲፋይን እስክታደርግላት ወይም እስክታብራራላት መረጋጋት አለብህ። ከሄዳችሁ አብራችሁ ነው መሄድ ያለባችሁ ደስተኛ ሆናችሁ። ግን አንተ እዛ ሄደ የሆነ ነገር ቢፈጠር ደግሞ ሌላ ታሪክ ሌላ ቅራኔ ነው የሚኖራት ሀይሚ ጋር። ስለዚህ ያን መሆን ያለበት አስረዳት። ቅር የተሰኘችበትን ለምን እንደፈራች፣ ለምን ውስጧ ስጋት ውስጥ እንደገባች፣ ለምን የነገ ህይወቷን እንዳሳሳባት ጠይቃት። ከዛ መልሱን አንተ መልስላት። እሷ ደግሞ ይቅር ብላ ሁሉንም ነገር ስታርጋት ትውት አድርጋ ህይወቷን እንደ ድሯ እንደ በፊቷ ደስተኛ ሆና ትቀጥላለች ብዬ አስባለሁ። አሁን ያው ሼም ይዟት ነው ደብሯት በቃ አንተ ለሷ ደስታ እንዲህ ስትሮጥ እንዲህ እኔስ ለምንድን ነው ምናምን ብላ ነው ይህንን ፕሮግራም ያዘጋጀችው። ለማንኛውም ደስ የሚል ጊዜ ያሳልፋችኋል። ፈጣሪ መጨረሻችሁን ያሳምረው ነው የምለው። ሀይሚዬ ወርቅ ነሽ፣ በቃ ትለያለሽ። በቃ ዳይመንድ የሆንሽ ልጅ ነሽ። ውበትሽ በየቀኑ የሚጨምር ስማርት የሆንሽ ሁሉ ነገር የሚገባሽ ሁሉ ነገር በቃ ህይወትን የምታቀይ ሙያ በሉት ውበት በሉት ዝነጣ በሉት አሟልቶ የሰጣት የወርቅ ፍልቃቄ ናትና ትለያለሽ። እና ልልሽ ነው የምፈልገው ነገር ደግሞ አንቺ ያሽውን ነገር ቅመሜ ጠበቅ አድርገሽ ያዢ። ችግሮችን ለመፍታት ሞክሪ። በእርግጥ ብዙ ነገሮች ታይተው ይታለፋሉ እንዳላየን። ያ ነገር ቢያቆስለንም ቢያደማንም እስኪ ይሁን ብለን ለፍቅር ስንል ዝቅ ብለን ምንተወው ጊዜ አለ አንዳንዴና ያ ነገር ደግሞ በቃ ምን ልበላችሁ ጥሩ ጥቅም ሊኖረው ይችላል። አንዳንዴ ደግሞ እንደዚህ ቅር እየተሰኛችሁ ውስጣችሁ ተጎድቶ ያ ነገር ውስጣችሁን አድምቶት አለባብሳችሁ ብታልፉ ለነገ ህይወታችሁ ደግሞ አስቀያሚ ይሆናል። ይሄ ነገርም አለ። ሀይሚዬ ታጋሽ መሆን አለብሽ። ከዚህ በላይ በጣም ታጋሽ ነሽ። አሁንም ታጋሽ ነሽ። ጠንካራ ሴት ሆነሽ እስከ መጨረሻው እንግዲህ እንደምናይሽ ተስፋ አደርጋለሁ። ያው አልሄድም ባቲ ደስ ይለኛል፣ ብትሄጂ በቃ ደስ ይለኛል። እና ናፍቀሽን ነበር። እንዲህ መግቢያ ሰርተሽ ቪዲዮ ከሰራሽ ትንሽ ቆየት ብለሻል። ዛሬ ብቻ እንደዚህ አምሮሽ ደምቀሽ ውብ ሆነሽ ሳምንቱ ሙሉ ነው ቫላንታይንስ የሚከበር ብለሽ እንግዲህ ቀይ በቀይ ሆነሽ ቀይ አሻንጉሊት አቅፈሽ መጠሻል። እግዚአብሔር መጨረሻችሁን ያሳምረው። በቃ ደስታሽ ደስታዬ ነው። እግዚአብሔርን ትለያለሽ ሀይሚዬ፣ የኔ ወርቅ፣ የኔ ምርጥ በቃ አበባ ነሽ። እና ፈጣሪ ይሄንን ውበትሽን፣ ይሄንን ትህትናሽን፣ ይሄንን እርጋታሽን፣ ይሄንን አስተዋይ ልቦናሽን አይቀይርብሽ እስከ መጨረሻው። በቃ እንደዚህ ቻይ ልብ ሰጦሽ። እረ ስንቱን ታገሽው፣ ስንቱን አለፍሽው። ባንቺ ልክ የተፈተነ ሰው የለም። ግን ጥንካሬሽን፣ ጀግንነትሽን አይተናል። ለብዙ ሴቶችም ተምሳሌት ነሽ። እንወድሻለን። ይሄን ያለው ነገር እናንተስ ምን ተሰማችሁ? ዛሬ ሀይሚ በሰጠችው ቪዲዮ፣ እስከ ዛሬ በነበራቸው ቪዲዮ፣ ከዚህ በኋላስ ሀይሚ ዱባይ መሄድ አለባት ዝም ብላ ሁሉን ነገር ረስታ ትላላችሁ? አይ ጥያቄዋን በትክክል ብሩክ ቁጭ ብሎ አውርቶበት መመለስ አለበት ብላችሁ ታስባላችሁ? ያላችሁን ሀሳብ አስተያየት እንግዲህ ኮሜንት ላይ አስቀምጡልኝ። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የጨረቃ ፋሚሊዎች ወደፊት